ጌታ አንቺ ነገ የምትወልጂ ሰው እኮ አትመስይም። ግን ልጅም ቢሆን ለምትውዩ ያማታል በእግዚአብሔር ያረላ አቅሜን እንዲህ ሞኝ እንደዚህ ከፈለኩ አሾራለሁ እዚሁ ማንን አንተን ቀረኝ ምሽት ጽልመት እየዳለው ላያት ካለችበት ድምጿ አይገታኝ ያራዊቱ ጀግና አርጎኛል ፍቅሯ ልበ ብርቱ አልፈራውም አላመነታም አይኗን ካላየው የለኝም ፋታ የሚመጣውን በውድቅቱ በፍቅር አምላክ ከገዘትኩት እየዳለው አይነጋም ሌቱ ፍቅሯ አክንፎኛል ያው ባለ መብቱ ሰላም ምንድነው በፍቅር አይን የምታይኝ እኔ ለበዚህ ልክማ እንድታይኝ አልፈልግም ማፍራለሽ ምኑ ላይ እንደዚህ ማጣፍ ላይ አምሮብሻል ዛሬ ደግሞ የድሮ የፀጉር አሰራሯ መጣ የሩታ ማለት ነው የምሬ ነው እውነት ያምራል ድሮ እንደዚህ የምትሰራው የራሷ የምትሰራው ዲዛይን ነበረ ባይዘው የፀጉር ቤት ምናምን ነገር ብዙ ወጪ አታስወጣኝ ነበር አሁን ነውና ምን ነው ገላመጥሽኝ እኮ አይ የምሬ ነው እውነት በራሷ ኩልል ማለት ትችልበታለችና ለማንኛውም ኩልል ብለሻል ዛሬ አመሰግናለሁ እሺ እንሄድበት ቦታ አለኝ አውቃለሁ ወደ ገደለው ምንድነው የምታስፈራሪኝ ሁልጊዜ እኔ ላንቺ ጊዜ እንደዚህ ነኝ ተረጋግሮ ስራ ማይኖርሽ ቆይ ምን አልፈልግም ነምር ማፈልግ ከኔ ጋር መነሳት አትፈልጊም እሺ ምን ነው አባቱ አብርሃም አይደለም ለማለት እንዲያመችሽ ነው ለልጁ ከኔ ጋር ፎቶ ማተነሽ አይደለም ምን ይምጣሽ እሱን እናያለን እሺ ነው ለካፌ ምናምን ፕሮፌሰር ዘበራ አትጃጃል ይበላጥ እንደ አይ የምሬ ነው እውነት መሀላችሁ ልተኛ ምናምን ነገር ቢል ሩታ ወይኔ እሱ ነው ወይኔ እኖራለሁ ወይ እሱ ይኖራል እዛ ቤት እየሰማሽ ነው አልሰማሁም እሺ ለማንኛውም ይሄን ስጦታ ተቀበይ ስጦታ ትንሽ ትልቅ የለውም እሺ አሁን አንቺ እናት ነሽ አዎ በነገር ላይ እኔ ጥንጦ ምናምን ተዘጋጅቶለታል አለው ከ6 ወር በኋላ ነው የምጠባው እስከዛ ድረስ ግን እኔ የምጣው እኔ የማጠባው ጥንጦን ራሱን አይ ማወቅ ያለባችሁ ነገር ምን መሰላችሁ ፋሚሊዎቼ እኔ እያልኩኝ ያለሁት ሩታ እንግባባ እንጂ አሁንም ቢሆን አንቺ ጡት ምናምን እየሰጠሽ ማስቸገር የለበትም ልጁ መጨማለቅ የለበትም ገባሽ ምን አገባ ቆይ አንተ ምን አግብቶ ነው መጨማለቅ የለበትም ጡት መስጠት የለብሽም እና የራሱ እኮ ይመለከታል የራሱ እኮ ነው ሲጀመር ካሁን በኋላ የልጅ ምግብ ጡቴ ነው ስለዚህ ከለክለውም አትችልም ሲጀመር ቆይ አንተ አብሮሽ ቻው ነው በቃ ካጠገባችን ምናምን አደርስበትም ሲጀመር አንተም እኔም ጋር እሱም ጋር አትደርስም አሁን ኧረ ተይ ሩታ ተይ አላደርስጭው ጌታን በቃ አሰቃየሽው ስንት ቀን ሙሉ ማለት ነው ቢያንስ አደርስጭው እያበሳጨሽ ሩታ ለመረጋጋት ሞክሪ ጌታን ለልጅሽም ለራስሽም ስትይ በቃ ወደ ራስሽ ተመለሺ ወደ ድሮ ሩታ ተመለሺ አዎ አንተ ሊረሳ አይችልም ያሳለፍሻቸውን ነገሮች ባንዴ መርሳት አትችይም ግን ቢያንስ አሁን ደስተኛ መሆን አለብሽ ለራስሽ ማሰብ አለብሽ ከርግዛና ጋር ተከትሎ ብዙ የሚመጡ በሽታዎች አሉና እነኛ ነገሮች ፈጣሪ ጠብቀሽ ግን እነኛ ነገሮች እንዳይከሰቱብሽ ግዴታ አንቺ ደስተኛ መሆን አለብሽ ጥሩ ሁኔታ ላይ መሆን አለብሽ ስለዚህ ደግሞ አብርሽ ያስፈልግሻል ከጎንሽ እድል ስጭ እሺ መቀነስ የለበትም እኮ ቀልድ ነው አሁን ቁም ነገሩ የምታወራኝ ከሆነ አውራኝና ልሄድበት ታይም የለኝም እሺ እሺ በተገደለው ምንድነው የምታስፈራሪኝ ሁልጊዜ እኔ ላንቺ ጊዜ እንደዚህ ነኝ የምር ግን አምሮብሻል ኧረ በእናትህ ታኛንተ ሰውዬ ምን አርጊ ነው የምትለኝ በየጊዜው እርጉዝ እንኳን እኮ አትመስይም ሳይ ከላይ ነው ምን ይደረግ ፊትሽ አልወፈረ እጅሽ አልወፈረ እግርሽ አልወፈረ ባለሽበት ነው ያለሽው
እና ምን ሌላ ነገር ጠብቀ ነበር? አይ የምሬን ነው። በለሽ ፈልገ ነበር? አይ በርግጥ እግዚአብሔርን የምሬን ነው። እኔ የሩታ እርግዝና በጣም ነው የሚያስገርመኝ። ምንም አይነት ለውጥ የለም። ፊቷ ላይ የምታዩት ለውጥ የለ፣ እጇ ላይ እግሯ ላይ የምታዩት በቃ የሆድ ብቻ መነፋት ነው። እሱ ደግሞ እኔም ሰጣገብ ሆድ ይነፋልና ለላጁ ፈልጌ ነው። ለማንኛውም ይሄ የምታዩት ማለት ነው የምታዩት ጋይስ ስጦታ ነው። ሩታ እንደው በመድኃኒዓለም ትንሽ እንኳን ፈገግ በይለት በቃ። እስቲ ግን ትንሽ አልፊው መልፋት አለበት አብርሽ። ግን ኧረ ቢያንስ ትንሽ ሳቂለት። ያሳዝናል። አሁን አብርሽ እያሳዘነኝ ነውና እየጣረ ነው፣ የቻለውን እያደረገ ነው። ቢያንስ አሁን ወደ ቀልቡ ተመልሷል፣ ወደ ራሱ ተመልሷል። ሩታ የምትፈልገውን ነገር እያደረገላት ነውና ሁሌም በዚሁ ቀጥል፣ ለመቀየር አትሞክርና ሁሌም እንደዚህ ሁን። በቃ እሷ የምትፈልገውም ይሄን ነው። በቃ ትኩረትን እሷ ላይ እንድታረግ፣ እንድትወዳት፣ ፍቅር እንድትሰጣት፣ አብረሃት እንድትሆን ነው የምትፈልገው፣ ሌላ ነገር አይደለምና ጥሩ ነው አብርሽ፣ በርታ። እንዳትጨነቂ፣ እኔ ካለኝ ጉጉት የተነሳ ከወዲሁ እቃ እያሟላሁልሽ። በጣም ነው እንደ እቃ ያሟላልኝ። እንዴት ማለት አልገባኝም ሩታ። ይሄ ማለት ነው ጩጬው ከተወለደ በኋላ ጡት ምናምን ብሎ ካንቺ ጋር ወይ ከኔ ጋር እንዳይተኛ ብዬ ያዘጋጀውለት ሲያምር ይቀራል። ጡት ነው ካንተ ጋር ይተኛ ከኔም ካንቺም ጋር አይተኛ። ምን ሰጠውና እንደ አፉ ላይ እናደርግለታለን፣ ወተት እናደርግበትና ከዛ እሱም የራሱን መኝታኛም ሩታ ምን ነው እና ሌላው ለምን አንተ ይዘዋት እንደ አይ የምሬን ነው እውነት። ዛሬ አብርሽ ቀጠሮ ቦታ መሄድ እፈልጋለሁ፣ የመጨረሻ ቀጠሮ ስለሆነ ከዛም ባለፈ ደግሞ ማለት ነው እኔና አንቺን ፎቶ እንድንነሳ ፈልጋለሁ። በዛው የቀጠሮ ቦታ ሄደን ሐኪም ቤት ከዛ ደግሞ የመጨረሻ ቀን ብለን ፎቶ ተነስተን ምንም ፎቶ የለኝም ከአንቺ ጋር ካረገሽ በኋላ ማለት በደንብ ከደረሰ በኋላ ማለት ነው። ስለዚህ ብዙ አይነት ፎቶ መነሳት ፈልጋለሁ። እንደዚህ ብዬ ምናምን ብዙ አይነት ፎቶ መነሳት ስለምፈልግ ብዙ ፖስት ያደረኳቸው ፎቶዎች አሉ፣ ያላራኩትም አለ። እሱን ልክልህና ታቀናብረዋለህ አንተ በምፈልገው ስታይል እየቆምክ ማለት ነው። ከፈለክ እንደዚህ ተመቸህ ሆነ ብቻ አቀናብረው። ሩታ ግን ጌታን እውነትም ኃይለኛ እልህኛ ነሽ። ጌታን በጣም ኃይለኛ ነሽ። በቃ የሆነ ነገር ላይ ድርቅ ካለች ድርቅ ነው በቃ ፍቅቅ የለምና አረታዩ በቃ እድል ስጪው፣ ጌታን ይገባዋል። እድል ስጪው፣ የቻለውን እያደረገ ነው። ቢያንስ እስከምትወልጂ ድረስ እድል ስጪው። ከዛም በኋላ የፈለግሽውን ነገር ወሰኝ። እውነት ጉጉቱ ነው የለት። እኔ እንጃ እንደኔ በቃ አልችልም፣ ግን በቃ እድል ስጪው። ያሳዝናል። እኔም እየቀለድኩ አይደለም። ፎቶ መነሳት ተነሳ አልተነሳም እኮ ፎቶ መነሳት ፈለኩኝ። እኔ ደግሞ አልፈልግም እንዴ አንቺ ጭራሽ ምን አንቺ በወርሽ ስላለ ሁሉ ነገር የራስሽ መብት አርኩ እና ታዲያ ድሮስ ባለ ሙሉ መብት የምርስ መስራት የሆነ የምትቀልጂው ቀልድ አንዳንድ ሴቶች ቀልድ እየቀለድኩ አይደለም፣ ከምሬን ነው። አልነሳም አልፈልግም። ለምን ነው ማለት መብቴ መሰለኝ ልታስገድረኝ ነው እኮ በቃ እኔ መነሳት ፈልጋለሁ። አንተ ስለፈለክኝ መብቴ መሰለኝ ልታስገድረኝ ነው እኮ በቃ እኔ መነሳት ፈልጋለሁ። አንተ ስለፈለክኝ ሄጄ መለጠፍ አለብኝ። ለፎቶ አልነሳም። ሩታ ስነስርዓትሽ ነው ታከብዛ ስራ አስከዝ መጀመሪያ ምን ችግር አለው? አብረን ብንነሳ አልፈልግም። ምን ችግር አለው? አልፈልግም። ለምን ካልፈለኩስ ግዴታ ነው። እሺ አብረናችን እንዴት አንሄድም? አብረናችን እንዴት እንዴት? ዛሬ መጨረሻ ቀጠሮሽ ነው አይደለ? ቢያንስ በመጨረሻ ቀጠሮ ተገኝቼ ከዛ የሚሉትን ነገር መስማት ፈልጋለሁ። ለምን መምጣት ፈለክ? ሩታ በቃ አትድረቂ። ተይው በቃ ተይው። እግዚአብሔር በቃ ሁሉንም ነገር እሺው እድል ስጪው። ቢያንስ እየጣረ ነው፣ አሁን እየሞከረ ነው። ይሄው ቢያንስ በዚህ ሳምንት አንቺ ወደምትፈልጊው መስመር እየመጣልሽ ነው። ያለፈውን እርሹ አይደለም ግን ቢያንስ አሁን ላለሽበት ሁኔታ በቃ እድል ስጪው። ለአብርሽ አይደለም ለራስሽም ለልጅሽም። ምክንያቱም ነገ ይሄ ልጅ ተወልዶ አድጎ መጠየቁ አይቀርም።
ስለዚህ ለልጅሽ የሆነ ማስታወሻ አስቀምጪለት፣ ጥሩ ነገር አስቀምጪሽ። መቼም ይሄ ልጅ ቢወለድ ራሱ አባትህ መቼም መጥፎ ነው አባትህ እንደዚህ አድርጎኛል ብለሽ ልትነግሪው አትችይማ። ምንም ቢሆን ጥሩ ነገር ነው ልትነግሪው የምትችይው። ስለዚህ በቃ ጥሩ ማስታወሻ አስቀምጪለት ለዚህ ልጅ። ያንቺን ጉዳት ያንቺን መቁሰል ሁሉንም ነገር መሰበርሽንም በቃ ለልጄ ስል ነው ብለሽ ሁሉንም ትተሽው ለራስሽና ለልጅሽ ሁለተኛ እድል ብትሰጪ ጥሩ ነው። ቢያንስ እየጣረ ነው። አሁን ቢያንስ አንቺ እንደምትፈልጊው እየሆነ ነው። ከረፈደም ቢሆን ገብቶታል። ምን አስበህ ነው እንዴ? ምን አስባለሁ? ምን አውቃለሁ እንዴ? ዛሬ እኮ አይታመንም ማለት አይደለም። ቀረኛለሽ። ክፉ ነገር እያሰብሽ ነው። ምን አስበህ ምን ፈልገህ ነው? እኔ ሰው አላምንም እኮ ቀረ ሰው ማመን። ሰው ማመን ቀብሮ ነው አለሽ ቀበሮ። አይ ሩታ ጌታን የቀልዱ ቀልንም አሁን እኔ እየቀለድኩ አይደለም እኮ ምንሽን ስሚ፣ አብረን እንሄዳለን። አንሄድም። ለምን ማን ሄደው? እኔ አልፈልግም። ምክንያት ዛሬ ታረጊው ይሄው ዛሬ ወይ ነገ ይሄ ልጅ ካልመጣ እኔ ልቀጣ፣ የፈለግሽውን ቅጣት ቅጪ። ስለዚህ እንሂድ፣ አብረን እንሂድ ሩታ። እኔ ልትተወኝ አይደለም አንተ ልጅ፣ የምር ሰዓት እየደረሰብኝ ነው ልሂድበት። ተወኝ፣ ሰዓት እያለፈብኝ ነው ልሂድበት። ተወኝ እኮ አብረን እንሂድ። ታዲያ ነይ እንሂድ አብረን። በጣም አስመሰልክ አሁን። ይኸውልህ እኔ ማለት ነው ይሁን ብዬ ስላገኘው እንደዚህ እንድትጃጃል አልፈቅድልህም በመጀመሪያ ደረጃ። ሲቀጥል ደግሞ እስከዛሬ ትዝ ያላለ ሰውዬ ዛሬ ያዙ ይልቀቁኝ አትበል፣ አታስመስል። ምን ነው እንትን ብዬ ነበር ሞክሬ ነበር እንደዚህ ወጥቶ እንዲወርዶ ለማለት እንዲያመቸ ነው አይደለ? ችግር የለውም ማንም ምንም አይልህም እኮ። ምንድነው እንደዚህ በዚህ ልክ ራስህን የምታስጨንቀው? ምንም እኮ እኔ ለሰውዬ እንደማልኖር ታውቂያለሽ። ተው እንጂ ለሰውዬ እንትን ብሎኝ ነው እንትና እንደዚህ ስላላችሁኝ ነው እንደዚህ ስለሆነ ነው ያልካ እንዴ? ሁሌ የምታደርገው ነገሮችን ለራስ አይደለም የምታደርገው ለሰው ብለህ ነው። አታስመስል። እስከዛሬ ድረስ ደግሞ ሄደህም ተገኝተህም አብረኸኝም ሆነ አታውቅም። ዛሬ ደግሞ ምን ተፈጠረና ነው እንደዚህ የምትሆነው? ስለዚህ ሰዓት የለኝም። ግን እኮ እግዚአብሔርን እኛ የረሳናቸውን ነገሮች ሁሉ እሷ ራሷ ላይ ስለደረሰባት ሁሉንም ነገር አትረሳም። እና የሆነ አሁን ራሱ እሷ ስታስታውስ ትዝ እያለኝ ነው የሆኑ ነገሮች እና በጣም ብዙ ነገር ነው የተናገርከው አብርሽ። ማለት እንደሚታረቅ ሰው ነገ እንደሚገናኝ ሰው አልነበረም ያኔ አንተ ስታወራ የነበረው። ያው ንዴት ውስጥ መጥፎ ስሜት ውስጥም ሆነክ ይሁን አውቀህም ሳታውቅም ይሁን አላቅም፣ ብቻ ግን በጣም ብዙ መጥፎ እንደማይታረቅ ሰው ነበር ስታወራ የነበረው እና እነኛ ነገሮች ደግሞ ሁሉም እሷ ውስጥ ተቀምጧል እና አልረሳም ያላትም እስካሁን ድረስ ቂም እንድትይዝም ያደረጋት ነገር ይሄ ነው ብዬ ነው ማስበው። እና አብርሽ ከዚህ የበለጠ መጣር ይጠበቅብሃል። አንዳንዴ ስታስበው አሁን ያደረግከው ነገር ምንም አይደለም፣ ገና ከዚህ የበለጠ ማድረግ አለብክ። በጣም ብዙ ነገሮች ነው ያደረግከው፣ እሷን የሚያቆስል ባንተ ላይ ያላትን ተስፋ የሚቀንስ በቃ አለ አይደል እንክትክት እንድታረጋት ልቧን ማለት ነው። እንደዛ ነው የሆነችውና ጣራ አብርሽ ታውጇልሽ። እንቀቀኝ አትለምነኝ። እኔ ለምደው የምትለምነኝ? እኔ እኮ አልፈልገውም ልመናህን ምኑንም እኮ አልፈልገውም። ዝም ብለህ ነው የምታዝገኝ። ጥፋተኛ ቦ ታታውጭ እኔ የሚተካልኝ ሰው ግን የምታገኝ ነው ይመስልሽ? በመቶ እጥፍ በመቶ እጥፍ አይተሽ ነበር መጀመሪያ? በመቶ እጥፍ እኮ መጀመሪያ አይተሽ ነበር። ምክንያቱም እንዳንተ አይነት ሰው ሊኖር አይችልም። እንዳንተ አይነት እንደዚህ አስተሳሰቡ ትንሽ እኔ እንጃ ምን አስተሳሰቡ ቆንጆ የሆነ ልበል አይደለም ችግሩ። አይሩታ ግን ማለት ነው በጣም በማይሆን ነገር ስሜትን እየጎዳሽ ነው። ፎቶን ነፋ አልነሳም። ለምን ማትነሳ? አልነሳም። አልፈልግም እንዴ አንሳንሽ ማል እንዴ ልጅ ልቀቀኝ። ያነሳው አታድክመኝ እኮ ነው። ሌላም ፎቶ ስለስራት ነው ነው እግዚአብሔርን ልቀቀኝ። በስነስርዓት ቁም ይሩታ። የምሬን ነው። ሰጣኝ ስልኬ እየጠራ አብርሽ ተመቸገኝ። ግዴታ ነው እንዴ መቃጠዋት። በሰላም አድርገው ሁሉንም ነገር ያነሳሳችሁ ደግሞ ተመችቶኛል። ከየት ነው ስታይሉን ያገኛችሁት? ወይኔ አምላኬ። ሩታም እንግዲህ ግትር ብላለች። በቃ ግትር ሆናለች። ድርቅ ብላለች እና አራራም ብላለች።
እንግዲህ ከዚህ የበለጠ መጣር አለብክ። ምንም ማድረግ አይቻልም። ወይኔ አብርሽ አሳዘንከኝ። አሁንስ አንሳ ነው ጅል ሲጃጃል ዕቃ ይፈጃል አለች እንዳጤ። ኧረ ምነው ዞር በልኝ አበዛው። ዞር በል ልቀቂ። ስነ ስርዓት ትይዝ። እሺ አንቺ ነው ስነ ስርዓትሽ ነው። በቃ በቃ ትጃጃልብኝ። ምን ነው የምትጃጃል? ከአንቺ ጋር ፎቶ መነሳት አልችልም ማለት ነው። አልችልም። መብት የለኝም አይደል? አንቺ ብቻ ነሽ መብት ያለሽ ጨማለቃል እኮ አንቺ ብቻ ነሽ። ልቀቀኝ አንተ። አለቀ። ልቀቀኝ። እንዴት ታርጉዝ እኮ ነሽ አንቺ እኮ ያዘኝ ይዞኝ እኮ ነው እንጂማ ታውቀኛለህ። በቃ እንግዲህ ወይ ተደባደቡና እንግዲህ የሚያሸንፈው ይለይላችሁ። ምንም ማድረግ አይቻልም። እሱ ነው መሰለኝ የቀራችሁ። ወይ አምላኬ ሩታ በቃ አንተ ያኔ ስታደርጋቸው የነበራቸውን ነገሮች እልኋን በዚህ ነው እየተወጣች ያለችው። አሁን እየመለሰች ነው ሁሉንም ነገር። ትዝ ይልካል ያኔ እንደዛ ስታረግ ያቺ ስሟን መጥራት የማንፈልገው እሷ ሴት ከሷ ሴት ጋር ሆነህ እንደዛ እሷ ስትሄድ ጥለካቸው ስትሄድ ብቻ ብዙ ነገሮች አድርጋልና አብርሽ እንግዲህ ሩታ ያንን እልኋን አሁን እየተወጣች ነው ያለችው። ቻለው አረ ለመተዋወቅ እኔ ነው ወቅሽ መተዋወቅ እንደዚህ በቴስት እሺ ሌላ በቦክስ በፈለከው ከፈለክ እንደዚህ ብዬ ኧረ በፈጠረ ተፋታኝ መድኃኒዓለም። እሺ ቁጭ እንበል እናውራ። ይሁን ይሁዳችንን ዛሬ እንጫወት። ከዛ ቀጠሮሽ ጋር እንሄዳለን። ከዛ ፎቶ እንነሳለን። ውስጥሽ ረሃብ ብታረጊው እኮ ማለት ነው እኔ ብዙ ነገር አላንቺ ለማድረግ ዝግጁ ነኝ። ገባሽ አይደለ? አንቺ ግን ውስጥሽ ትቢት ነኝ ትቢት ይልሻል። እሰይ ደግ አደረኩ። እንግዲህ አብርሽ ስለሚገባህ ነው ያደረጋቸው ነገሮች ናቸው እሷን እንደዚህ እንድትጨክን ያደረጋት፣ እንደዚህ አንተ ላይ ድርቅ እንድትል እንዳትራራልክ ያደረጋት ስራዎችክ ናቸው። ምንም ማድረግ አይቻልም። ብዙ ልቧን የሚያቆስሉ እንኳን እሷ ባለቤቷ ሆና ይቅርና እንደዚህ ለሚያዩ ኦዲየንሶችክ እንኳን በጣም የሚያቃጥል ከሄርሜላ ጋር ወይም ከሌሎች ሴቶች ጋር እንደዚህ ፐርሰናል የሆነ ችግር ሳይኖርባቸው ራሱ ተከታዮችክ ራሱ ያችን ሴት እንዲጠሏት ነው ያደረከው። ምክንያቱም አንተ ካደረከው ነገር አንፃር ማለት ነውና ሩታም አይፈረድባትም ዛሬ እንደዚህ ብትሆን ማለት ነው። ይሄ ሁሉ ያው የስራ ውጤት ነው። ምንም ማድረግ አይቻልም አብርሽ። ስለዚህ ቻለው መታገስ አለብክ። አንቺ ለማድረግ ዝግጁ ነኝ። ገባሽ አይደለ? አንቺ ግን ውስጥሽ ትቢት ነኝ ትቢት ይልሻል። እሰይ ደግ አደረኩ። ስለሚገባህ እኮ ነው። እሺ ለማንኛውም ግዴታ አለብኝ እንዴ? ቆይ ግዴታ ነው? ምን ግዳጅ ነው እንደዚህ? አዎ ፎቶ ግዴታ ነው። የምር ፎቶ ግዴታ ነው። እቺ የመጨረሻ ቀናችን ነች አይደለ? እሺ የመጨረሻ ቀንሽ ፈጣሪን እያመሰገንሽ በቃ ደስተኛ ሆነሽ ከኔ ጋር አሳልፈሽ ሐኪም ቤት ገብተሽ ልክ ሐኪም ቤት ስትገቢ እሱም ልጅሽም እያሸበሸበ ይወጣል። ገባሽ አይደለ?